የሌላ ኑር ሰቦ ገንዘብ ከሞላ በኋላ 60 ሚሊዮን ተጠይቃ 60 ሚሊዮኑ ከሞላ በኋላ ጦርነት ነው የተጀመረው። እናንተና ለኛ ይሰጠን ገንዘቡ እናንተና አንሰጥም። በቃ ጦርነት በሉት። በቃ የኢራንና የእንትን ጦርነት በሉትና ገንዘብ ይሄን አከል ይቀይራል። እኔ አንድ የተማርኩት ነገር አለ ጓደኞቼ በሌላ ኑር ሰቦ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ በላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብስቼ ለእናንተ ተመኝቻለሁ። ዛሬ ይሄ ቪዲዮ ላይክ እያረጋችሁ ጀምሩት፣ ሁሉም ሰው ጋር እንዲደርስ ማለት ነው። ብዙዎቻችሁ ለምንድን ነው በሌላ ኑር ሰቦ ጉዳይ ዝምታ የመረጥሽው? ወደ ሚዲያ ካወጣሻት በኋላ ብር ከተሰበሰበ በኋላ አንቺም ቤተሰቦቿም ወደ ኋላ አፈገፈጋችሁ። ብሩ ተካፍላችሁ ነው እንዴ የበላችሁት? እነዚህ በጣም ከሚደርሱኝ ስድቦች ልበላችሁ ወይም ትችቶች ልበላችሁ ዋነኛውና የመጀመሪያዎቹ ናቸው። በተለይ ገንዘቡን ተካፍላችሁ ነው እንዴ የበላችሁት? በሚሊዮኑ ስንት ብር ደረሰሽ አይነት ነገር ነው ትችታችሁና የእውነት ለመናገር ከኔ በላይ ስለ ሌላ ኑር ሰቦ የጮኸ ሰው የለም በሚዲያ ደረጃ ማለት ነውና ያው ራሴን ልክብ ወይም ራሴን ላካብድ አይደለም። ግን ደግሞ አንድ ሰው የሆነ ነገር ሲያደርግ ከሰው ጠብቆ አይደለም የሚያደርገው። የሰራውን ደግ ስራ ከላይ ነው የሚያገኘውና እኛ ሀበሾች ምንም ቢሰራልን ያው ምላሻችን ታውቁታላችሁና እኔ በሌላ ኑር ሰቦ ጉዳይ ዝምታ የመረጥኩበት ምክንያት ዛሬ ነግራችኋለሁ። በጥቂቱም ቢሆን እናንተም ታውቃላችሁ። እኔ ከመጀመሪያ የሌላ ኑር ሰቦ ቪዲዮ የሌላ ኑር ሰቦ ቤተሰቦችን ከመጀመሪያ ጀምሬ ቻናሌ ባወጣሁበት ጊዜ ጀምሬ በጣም ብዙ ትችቶች፣ በጣም ብዙ ስድቦች፣ ዛቻዎችን አስተናግዳለሁ። እሱም አልበገረኝም ነበረ። ከዛም በኋላ ሌላ ያለችበት ሁኔታ በሌላ ጉዳይ ምን አይነት አሻጥሮች እየተሰሩ እንደሆነ በተደጋጋሚ ቪዲዮዎቼ ላይ ተናግሬያለሁ ጓደኞቼና እንዲሁም ካስታወሳችሁት በቅርብ ሰዓት በጣም ብዙ ነገር ተናግሬ ቻናሏን አዘጉት እስከ መባል ደረጃ ደርሻለሁና እኔ ደግሞ 8 አመት ከፍቼ በቃ ስደት በቃኝ ብዬ ያሳደግኩት ቻናሌ በሌላ ኑር ሰቦ ጉዳይ እንዲዘጋብኝ አልፈልግም ጓደኞቼ። ምንም ምስጋና ለሌለው ነገር በሷ ጉዳይ ቻናሌ እንዲዘጋ አልፈልግም እኔ ጓደኞቼ። ገባችሁ? እና ያው በነገራችን ላይ በሌላ ጉዳይ አሻጥር የሚሰሩ ሰዎች እኔ አልተመቸኋቸውም። የወገብ ቅማል ነው የሆንኩባቸው። በሰዓቱ ማስፈራሪያ አይነት ነሽ፣ ዛቻ ነሽ፣ በጣም ብዙ ነገሮችን አስተናግጃለሁ። እናንተም ይሄ በቅርብ ርቀት የምታውቁት ነው፣ በቅርብ ጊዜ ማለት ነውና እኔ ስለ ሌላ ኑር ሰቦ ቪዲዮ በሰራ ቁጥር ለምንድን ነው ስለ ሌላ ኑር ሰቦ ቪዲዮ የምትሰራው? ደውላችሁ ቪዲዮውን አስጠፏት፣ ዛሬ የሰራችውን ቪዲዮ አስጠፏት እስኪባሉ ድረስ የሌላ ቤተሰቦች እኔ በጣም ጫና ፈጥሬባቸው ነበር ጓደኞቼና ያው እንደምታውቁት አንድ ሰው አንድ ነው። ምንም ቢጋፈጥ መጨረሻ ላይ መውደቁ አይቀርምና እነሱ በጣም ብዙ ስለሆኑ እኔ ግን ብቻዬ ስለነበርኩኝ በሰዓቱ ተሸንፍ ያለው እንደ ማስፈራሪያ አይነት ነገር ነው የደረሰኝና ማስፈራሪያ ሲደርሳቸው ነበረ። ለምን ሰራች ይሄን ቪዲዮ? ደውላችሁ አስጠፏት፣ ለምን እንደዚህ ተናገረች፣ ለምን ሚስጥራችን አወጣች እያሉ ሲዝቱባቸው አይነት ነገር ነበርና እኔ ከዛ በኋላ ዝምታዬን መረጥኩ ማለት ነው። የፋሲካ ቻናል መዘጋት አለበት ሲባል የሌላ ኑር ሰቦ ቤተሰቦች ለምንድን ነው የሚዘጋው? እኛ እኮ ይሄ ሁላ የቲቪ ቻናል፣ ይሄ ሁላ የሚዲያ ሰው፣ ይሄ ሁላ ዩቲዩበር ደውለን አንዴ ስለ ልጃችን ፍትህ ጠይቁልን ስንላቸው አንዴ እንኳን ምላሽ ያልሰጡን ሳይሰጡን ቀርተው እሷ ናት ቤታችን መታ ስለ ልጃችን ቀርጻ ወደ ሚዲያ ያስተላለፈችው። ቻናሏ መዘጋት የለበትም ብለው የሌላ ቤተሰቦች
ይሄን ቃል እንኳን አልተናገሩም። የኔ ቻናል ቢዘጋ ደንታ አልነበራቸው ማለት ነው በሰዓቱና አሃ ብዬ እኔም ጸጣኩ ማለት ነው። ብዙ ማቃቸው እውነታዎች አሉ የእውነት ለመናገር ግን ደግሞ መኖር ይሻለኛል ጓደኞቼ። ሌላ ጦርነቱ የተጀመረው በሌላ ጉዳይ ገንዘቡ ከሞላ በኋላ ነው። ገንዘቡ ከሞላ በኋላ የሌላ ኑር ሰቦ ገንዘብ ከሞላ በኋላ 60 ሚሊዮን ተጠይቃ 60 ሚሊዮኑ ከሞላ በኋላ ጦርነት ነው የተጀመረው። እናንተና ለኛ ይሰጠን ገንዘቡ እናንተና አንሰጥም። በቃ ጦርነት በሉት። በቃ የኢራንና የእንትን ጦርነት በሉትና ገንዘብ ይሄን አክል ይቀይራል። እኔ አንድ የተማርኩት ነገር አለ ጓደኞቼ በሌላ ኑር ሰቦ። ሌላ ኑር ሰቦ አንድ የአረብ ሀገር ሴት ሆና የሺዎች የሚሊዮኖች ትምህርት ነው የሆነቻችሁ ብታቁና ብትማሩ ማለት ነው። ገባችሁ? እናንተ እራሳችሁን ካልጠበቃችሁት ማንም እራስ የሚጠብቅላችሁ ሰው የለም። በቃ ትጣላላችሁ ነው። ሌላ ኑር ሰቦ አሁን ትጥላለች። የት እንዳለች አይታወቅም። እስር ቤት ናት ይባል እንጂ እስር ቤት ትሁን ትሙት ትኑር እናንተ የምታውቁት ነገር የለም። እኛ የምናውቀው ታሪክ የለም። በቃ 60 ሚሊዮን ተጠይቃለች። ማስረጃው እኔ ገንዘብ ሞላ። ከዛ በኋላ የሟች ቤተሰብ እንደዚህ ተባለ አለ፣ የገለመኔ ቤተሰብ እንደዚህ ተባለ አለ። እስካሁን ለረመዳን ትወጣለች። ገንዘቡ ሲሞላ በሳምንት ትወጣለች፣ በ15 ትወጣለች፣ የዛሬ ወር ትወጣለች፣ የዛሬ 2 ወር ትወጣለች እያለ ኦልሞስት አሁን ሌላ ከሀገር ከወጣች ወደ 14 አመቷ እየሆነ ነው። ለምሳሌ 11 አመት ከተባለ የዛሬ 2 አመት ከምናምን ማለት ነው። 12 አመት 13 አመት አሁን ላይ ምንድነው ያለነው? ሚያዚያን ያለነው ብቻ አጠቃላይ 14 አመት ሊገጭ ነው ማለት ነው። በፊት ቪዲዮ ስሰራ እንዲል ነበረ። ለቤተሰቦቿ ትውጣላቸው፣ ለአባቷ ትውጣ፣ ለእናቷ ትውጣ፣ ለወንድሞቿ ትውጣ፣ በእንባ አለቁ በቃ እያልኩ ቪዲዮ ሰራ ነበረ። ኖ አይደለም። ከወጣችም ለራሷ ነው መውጣት ያለባት ጓደኞች። ከወጣችም ሌላ ኑር ሰቦ ለራሷ ነው መውጣት ያለባት ከእስር ቤት አግብታ እንድትወልድ አይኗን ባይኗ እንድታይ። ገባችሁ? ማንም ስለሌላ ደንታ የሚሰጠው ሰው የለም በዚህ ምድር ላይ ብዬ ነው የማስበው። በቃ ምንም ማድረግ አልችልም። ካየሁትም ከምሰማውም ከማየውም አንፃር ማለት ነውና የሌላ ኑር ሰቦ እኔ ብዙ ጥያቄዎች አሉኝ። ባይዘዌ የሌላ ኑር ሰቦ ቤተሰቦች አንድ ጥያቄ አለኝ። ስለሌላ አላወራም። ለነሱ ግን ለምንድን ነው ቲቪ ቻናል ላይ ቀርባችሁ ስለ ልጃችሁ ጉዳይ ያላወራችሁት? እስኪ እኔ እንደ አንድ ግለሰብ ሆኜ ልጠይቃችሁ። ብዙ ቦታ ሄደናል ትላላችሁ፣ ኤምባሲ ትላላችሁ፣ የሆነ ቦታ ትላላችሁ። ለምንድን ነው አንድ ቲቪ ቻናል ላይ ቀርባ የሁላ ሚሊዮን ህዝብ በሚሊዮኖች የሚቆጠሩ ሰዎች ስለሷ እያለቀሰ እናንተ አንድ ቻናል ላይ ቀርባችሁ ለምንድን ነው ስለ ሌላ ያለችበት ሁኔታ ያልተናገራችሁት? ለምንድን ነው? እኔ ከኔ ጋር በነገራችን ላይ ይሄ ነገር ሁሌ ደውዬ ጠይቃቸዋለሁ ብዬ አስባለሁ። ግን ደግሞ ከኔ ጋር እንዳትነጋገሩ፣ ከኔ ጋር እንዳታወሩ፣ ለኔ ምንም አይነት ኢንፎርሜሽን እንዳትሰጡ ስላስጠነቀቋችሁ እናንተን መጫን አልፈለኩም፣ እናንተን ማስገደድ አልፈለኩም። ይሄ ግን ሁሌ የሁል ጊዜ ጥያቄ ነው ለኔ ማለት ነውና አጣራ አድርጌ ስጠቃልላችሁ ሌላ ኑር ሰቦ 60 ሚሊዮን ተሰበሰበላት። እኔ በሷ ጉዳይ በነገራችን ላይ በጣም አፍሬ ነው የምሄደው። ከቤት ስወጣ እንዲ ለብሼ እንደምወጣ ታውቃላችሁ። እንዲ ነው ለብሼ የምወጣው። ምክንያቱም ያቺ ልጅ የደረሰች ሌላ ኑር ሰቦ ሀገር ገባች እንዴ? ገንዘቧ ሞላላት እንዴ? አገባች እንዴ? እንደዚህ ሆነች እንዴ? ከቤተሰቦቿ ብዙ ሰዎች በዛን ሰዓት በሚናፈሰው ወሬ የዛሬ ከረመዳን በኋላ ትገባለች፣ ለኢድ ትገባለች በሚባለው አይነት አግብታ ሀገር ገብታ አግብታ ቤተሰብ መስርታ የምትኖር የሚመስለው ሁላ አለ። ብዙ ሰው ማለት ነው። እንግዲህ 3 አመት ሊሆን ነው አስቡት። ብዙ ሰዎች
እኔ እንዲሁም በጣም ከሰዎች ዘንድ የደረስኩት በሌላ ኑር ሰቦ ቪዲዮ ነው በነገራችን ላይና ገበያ ላይም መንገድ ላይም ሲሄድ ስለሷ የማይጠይቀኝ ቅጠል ጠይቁኝ። ለኔ የማይጠይቀኝ ሰው አብዛኛው ደግሞ ብሩን ተካፍላችሁ በላችሁት እንደ 60 ሚሊዮን ምንድነው ያደረጋችሁት የሚሉኝም ሰዎች አሉ። እኔ ጓደኞቼ እንግዲህ ስለ ብሩ ሁሌ ነው ሚዲያ ላይ ማብራሪያ የሚሰጠው። ብሩ እኮ የተሰበሰበው በእናቷ በአባቷ በወንድሟ አካውንት ነው። በእኛ በሌላ ቲሞች አካውንት ማንም ሰው አካውንት የሷ ገንዘብ አልገባም። እና ስለዚህ ጉዳይ ባጠይቁኝ ደስ ይለኛል። ሌላ ኑር ሰቦ አሁን ላይ በህይወት ትኑር ትሙት የሚታወቅ ነገር የለም። እኔም ልክ እንደናንተ ነኝ። ሀቢባ ጋር ደረሰ ተባለ፣ ለረመዳን ትወጣለች ተባለ፣ ለኢድ ትወጣለች ተባለ። አሳዘነችኝ። እኔ ማንም አይደለም ያሳዘነኝ፣ ማንም እሷ ናት ያሳዘነችኝ። 14 አመት እስር ቤት ላይ ማለት አስባችሁታል? ሲጀመር ወታም የምታገለግል አይመስለኝም እኮ ወታም ጥቅም ላይ ምትውል አይመስለኝም። ሳይኮስ የተጎዳው እና ምክንያቱም ያው ያለው ነገር ታውቃላችሁ። ይሄንም ብዬ መዘርዘር አልፈልግም። በሷ ጉዳይ ምንም ልናገር እኔ ፍቃደኛ አይደለሁኝም። ከዚህ በፊትም ተናግሬ ራሴን አደጋ ላይ ከመጣል ውጪ ምንም እንትን ያልኩት ነገር የለም። እኔ በሌላ ጉዳይ የሚሰሩ ሰዎች እኔ ልክ እንደ ጠላት ነው የሚያዩኝ። ለምን እንደሆነ አላውቅም። እና ከስር ተከታትዬ መረጃ ስለማውጣባቸው አይወዱኝም። የነሱ የወገብ ቅማል ነው የሆንኩባቸው። ለማንኛውም ዱአ አድርጉላት ሀገሯ እንድትገባ። እንግዲህ በመላው ዓለም የምትኖሩ የማዳም ቅመሞች ሀገራችን ላይ ምንም አይነት ፍትህ እንደሌለ፣ ሁሉም ነገር ገንዘብ እንደሚቀድም፣ በሁሉም ነገር ገንዘብ እንደሚቀድም አውቃችሁ ራሳችሁን ጠብቃችሁ ጥንቃቄ አድርጋችሁ ስሩ። ሌላ ኑር ሰቦ ለእናንተ በጣም ብዙ ትምህርት ነው የሆነቻችሁ ማለት ነው። ከወደቃችሁ መሬት ከደረሳችሁ በቃ ትጣላላችሁ ነው። አባት እናታችሁ፣ እህት ወንድሞቻችሁ፣ ቤተሰቦቻችሁ ሁላ በገንዘብ ነው የሚቀይሯችሁና በዚህ አጋጣሚ ጥንቃቄ አድርጋችሁ ስሩ። ትዕግስት፣ ከምንም በላይ ትዕግስት ይኑራችሁ። ሁሉም ነገር ከአቅማችሁ በላይ ሲሆን